የገዛ ባለቤቴ አምሮሽ ታሟል እያለኝ እውነትም የታመንኩኝ መሰለኝ። ወደኔ ለህክምና የመጣችው ታካሚን በጣም የተማረች በስራዋ ስኬታማና ጎበዝ የምትባል ወጣት ሴት ናት። አንቺ አምሮሽ ታሟል፣ ድሮም በጥርጣሬ በሽታ ታመሻል፣ የስራ ባልደረባይ ናት፣ አምሮሽ ስለታመመ ነው የተሳሳተ ነገር የምታስቢው። የጋዝ ላይቲንግ ዓላማው ተጎጂዋን የራሷን እውነታና የማሰብ ችሎታ እንድትጠራጠር ማድረግ ነው። አጥቂ ሰው ይህንን የሚያደርገው በግንኙነት ውስጥ ሙሉ ቁጥጥር ወይም ኮንትሮል በሱ እጅ እንዲሆን ስላለው ፍላጎት ነው። ይህ የተለየ የስብና መዛባት ወይም ፐርሰናሊቲ ትሬት ካላቸው ሰዎች ጋር ይያያዛል። በአሁኑ ሰዓት በህብረተሰባችን ውስጥ በትዳር ውስጥ በሉት በፍቅር ግንኙነት ውስጥ በሉት አልፎ ተርፎም ደግሞ አንዳንድ ጊዜ በስራ ቦታ ይህ የስነ ልቦና ብዝበዛ ወይም ጋዝ ላይቲንግ በስፋት እየተፈጸመ ይገኛል። የአእምሯችን ለረጅም ጊዜ ጥቃት ሲደርስበት ራሱን ለመጠበቅ ሲል ውሸትን እንደ እውነት መቀበል ይጀምራል። ሰላም ጤና ይስጥልኝ። ዶክተር አይለሉል መኮንን ነኝ። በሙያዬ የአእምሮ ህክምና ስፔሻሊስት እንዲሁም ካውንስሊንግ ሳይኮሎጂስት ነኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩ አበረታታችኋለሁ። ዛሬ በብዙ የፍቅር የትዳር ወይም የጓደኝነት ግንኙነት ውስጥ በጣም ስውር በሆነ መንገድ የሚከሰት ነገር ግን የአንድን ሰው ማንነትና በራስ መተማመን ሙሉ በሙሉ ማለት ይቻላል አጥፍቶ ባዶ የሚያስቀር አንድ በጣም የሚገርም የስነ ልቦና እውነት ነው የምንመለከተው። የገዛ ባለቤቴ አምሮሽ ታሟል እያለኝ እውነትም የታመንኩኝ መሰለኝ ብላ ወደ ህክምና ስለመጣችው አንዲት ታካሚ በትዳር የገጠማትን ጉዳይ እናነሳለን፣ እንጨዋወትበታለን፣ እንማማርበታለን። ምናልባት ይህንን ስትሰሙ ዶክተር ሰው እንዴት ሌላውን ሰው ስላለው ብቻ የራሱን ጤንነት ይጠራጠራል፣ እንዴት አምሮ የታመመ መሰለኝ ይላል ልትሉን ትችላላችሁ። ያው ሁላችንም ብንሆን ራሳችንን ማየት መስማትና ማሰብ የምንችልበት ሙሉ አእምሮ አለን ብለን ነው የምናምነው። ማንም መጥቶ የአይን ቀለም ቀይ ነው ቢለን እኛ ጥቁር ወይም ቡናማ መሆኑን ስለምናውቅ አንከራከርም። ውሸቱን በቀላሉ እንረዳዋለን። ነገር ግን በሳይንሱ ዓለም ውስጥ እጅግ በጣም አደገኛና ስውር የሆነ የስነ ልቦና ማጭበርበር ስርት አለ። ምናልባት ይህንን ቃል ሁላችሁም ሰምታችሁት ሊሆን ይችላል። አሁን ላይ በጣም እየተለመደ ስለመጣ ጋዝ ላይቲንግ ወይም አንድን ሰው የእርሱን ስህተት ለመሸፈን ሲል አንተን አእምሮ ተሳስቷል፣ ይሄ እኮ ያንተ ቅዠት ነው፣ ጤነኛ አይደለም እያለ የራስን የማሰብ ጤንነትና እውነታ እንድትጠራጠር የሚደረግበት ትልቅ ወጥመድ ነው። እንግዲህ ይህ ጥቃት እንደ ሌሎች ጥቃቶች በአይን የሚታይ ጠባሳን አይተውም። ነገር ግን ቀስ በቀስ በቀን አንድ ጠብታ ውሸት እየጨመረ የሰውን ልጅ አእምሮ የራሱን ህልውና እንዲክድ ያደርገዋል። ሰዎች በግንኙነት ውስጥ ሆነው የራሳቸውን እውነታ እንዲክዱና ሌላውን በሚፈጥርላቸው የውሸት ዓለም ውስጥ እንዲኖሩ አእምሯቸው እንዴት እንደሚታለል በሰፊው ነው የምናየው። እስከ መጨረሻው ግን አብራችሁ መቆየት እንዳትረሱ። ወደኔ ለህክምና የመጣችው ታካሚን በጣም የተማረች በስራዋ ስኬታማና ጎበዝ የምትባል ወጣት ሴት ናት። ነገር ግን ህክምና ከጀመረችበት ጊዜ አንስቶ ከፍተኛ ፍርሃት፣ አንዳንዴም ደግሞ በራስ የመተማመን መጥፋትና ግራ መጋባት ስሜቶች በግልጽ በክትትሏ ጊዜ ይታዩባት ነበር። መጀመሪያ ስትመጣ ዶክተር፣ እኔ አእምሮዬ የታመመ ይመስለኛል፣ ከባለቤቴ ጋር ለ4 ዓመት በትዳር ኖረናል። ባለፈው ዓመት በስልኩ ላይ ከአንዲት ሌላ ሴት ጋር የሚጻጻፈውን መልእክት በአይን ያየውና በግልጽ የፍቅር ቃላት ነበሩት። ይሄ ምንድነው ብዬ በሰላም ስጠይቀው ተናደደብኝ። የቤቱን ዕቃዎች ሁሉ መሰባበር ጀመረና ጮህብኝ። አንቺ አምሮሽ ታሟል፣ ድሮም በጥርጣሬ በሽታ ታመሻል፣ የስራ ባልደረባይ ናት፣ አምሮሽ ስለታመመ ነው የተሳሳተ ነገር የምታስቢው አለኝ። ከዛም ሌላን ጊዜም የዋሸኝን ውሸት በማስረጃ ሳሳየው እኔ በፍጹም አላደረኩም፣ አንቺ አምሮሽ ልክ አይደለም፣ ጤነኛ ስላልሆንሽ ነው እያቆራረጥሽ የምታነቢው ይለኛል። ይሄ ነገር በጣም እየተደጋገመ ሲመጣ ቀስ በቀስ የራሴን አይኖች ማመን አቃተኝ። እውነት እኔ ነኝ የረሳሁት? እሱ ያለው ትክክል ነው ወይ እያልኩኝ ራሴን እጠራጠራለሁኝ አለች። አሁን ሙሉ በሙሉ በእሱ አስተሳሰብ ላይ ጥገኛ እንደሆነችና እሱ ጥሩ ነው ካላላት የራሴን ውሳኔ ማመን አልችልም፣ ራሴን እንደ ህመምተኛ ነው የምቆጥረው ብላ ታሪኳን አስረድታኛለች። እንግዲህ ከታሪኩ እንደምንረዳው አስቡት፣ ማየትና መስማት የምትችለውን ግልጽ እውነታ ትታ የእሱን ውሸት እንደ እውነት ለመቀበል የራሷን አእምሮ እስከ መጠራጠር ደርሳለች። እሺ፣ ይህ አይነቱን የስነ ልቦና ጨዋታ እንዴት ሊሰራ ቻለ? አእምሮ ለምን በዚህ ወጥመድ ይሸወዳል? በደንብ አብራርቼ እነግራችኋለሁ። ያው ሁሌም ቢሆን እንደዚህ አይነት ግንኙነቶችን ወይም ደግሞ እንደዚህ አይነት ነገሮችን ስናይ ለምን ጥለው አትወጣም? ለምን ዝም ብላ ትሰቃያለች? ሞኝ ስለሆነች ነው ብለን በቀላሉ እንፈርዳለን። ነገር ግን በሳይንሱ ዓለም የሰው ልጅ አእምሮ በዚህ ወጥመድ ውስጥ እንዴት እንደሚወድቅ ስንመለከት
ነገሩ በጣም ረቂቅና ውስብስብ እንደሆነ እንረዳለን። እንግዲህ የጋዝ ላይቲንግ ወይም ይሄ ማኒፑሌሽን ቴክኒክ ዓላማው ተጎጂዋን የራሷን እውነታና የማሰብ ችሎታ እንድትጠራጠር ማድረግ ነው። ይሄ ነው ዋናው ዓላማው። እንግዲህ አጥቂው ሰው ጥፋቱን አምኖ ይቅርታ ከመጠየቅ ይልቅ ተጎጂዋን አንቺ ማሰብ አትችይም፣ አእምሮሽ ታሟል፣ ነገሮችን ታጋንኛለሽ እያለ በየቀኑ በከፍተኛ ኃይል ይነግራታል። ያም ደግሞ ይደጋገማል። እንግዲህ አእምሯችን እንዴት ነው የሚሰራው መሰላችሁ? አንድን ውሸት በየቀኑ በከፍተኛ በራስ መተማመን ስንሰማው ቀስ በቀስ የራሳችን እውነት ማመን እንተዋለን። ውሸት ሲደጋገም እውነት ይሆናል አይደል የሚባለው? አእምሮ ራሱን ለማረጋጋት ሲል ምናልባት እኔ ነኝ የተሳሳትኩት፣ እሱማ በሙሉ ልብነት ነው የሚናገረው ብሎ የራሱን እውነት ማፍረስ ይጀምራል። አንድ ምሳሌ መጣልኝ። በድሮ ጊዜ ነው አሉ። አንድ ገበሬ ከገበያ የሰባ በግ ገዝቶ በትከሻው ተሸክሞ ወደ ቤቱ እየተጓዘ ሳለ ይህን ገበሬ የተመለከቱት 3 ሌቦች ግን በጉን ለመንጠቅ ወይም ደግሞ ለመስረቅ አንድ ሐሳብ መጣላቸው። የመጀመሪያው ሌባ መንገድ ላይ ያገኘውና እየሳቀ ለምኑ ይሄንን ያረጀ ውሻ ተሸክመ ወዴት ነው የምትሄደው ብሎት ያልፋል። ገበሬውን በንቀት ይመለከተውና ምን አይነት ቀውስ ነው በጉን ውሻ ይላል እንዴ በማለት መንገዱን ይቀጥላል። ጥቂት ፈቀቅ እንዳለም ሁለተኛው ሌባ ይመጣና ገርሞት አረ ጎበዝ ይሄንን የመሰለ ውሻ ትከሻ ላይ የምትሸከመው ምን ሆነ ነው ይለዋል። አሁንም ገበሬው መገረም ይጀምራል። በጉን መሬት ላይ አውርዶ በደንብ ይመለከተዋል። በግ መሆኑን ያረጋግጣል። ግን በውስጡ ቆይ ሁለቱም ሰዎች ውሻ ያሉት ለምንድን ነው የሚል ትንሽ ጥርጣሬ ይፈጥራል። እንግዲህ ከገበያ ገዝቶ እየመጣ ነው። አሁንም ሶስተኛው ሌባ መንገድ ላይ ያገኘውና በቁጣ አንተ ሰውዬ ግን ጤነኛ ነህ? እንዴት ውሻ በትከሻ ተሸክመ ትዞራለህ ብሎ ይጮህበታል። እንግዲህ በዚህ ጊዜ ታዲያ ገበሬው በጉን መሬት ላይ ጥሎት ይሄድና ሌቦቹ በጉን በቀላሉ ወሰዱት ይባላል። እንግዲህ እዚህ ጋር እንደምንመለከተው አንድ ነገር በጣም ሲደጋገም አእምሮ የመዛል ሁኔታን ያሳያል። ይሄ ኮግኒቲቭ ኢሮዥን ይባላል። የያዝነውን እውነት እየተሸረሸረ ይመጣና መጨረሻው መተው ይሆናል። እንግዲህ አጥቂ ሰው ይህንን የሚያደርገው በግንኙነት ውስጥ ሙሉ ቁጥጥር ወይም ኮንትሮል በሱ እጅ እንዲሆን ስላለው ፍላጎት ነው። ይህ የተለየ የስብዕና መዛባት ወይም ፐርሰናሊቲ ትሬት ካላቸው ሰዎች ጋር ይያያዛል። ምናልባትም በተለምዶ ናርሲሲስቲክ ፐርሰናሊቲ ዲስኦርደር እያልን የምንሰማው ነው። ሌሎችም የፐርሰናሊቲ ወይም የስብዕና አይነቶችን ያጠቃልላል። ተጎጂዋ የራሷን አእምሮ ማመን ስታቆም ቀጣዩ እርምጃ ምንድነው? በሁሉም ነገር በሱ ላይ ጥገኛ መሆን ነው። እኔ ማሰብ አልችልም፣ እኔ ረሳለሁ፣ ስለዚህ እሱ የሚለውን ብቻ መስማት አለብኝ ወደሚል ድምዳሜ ትደርሳለች። በዚህ ጊዜ አጥቂው ሰው የፈለገውን ቢዋሽ የፈለገውን ቢያጠፋ የሚጠይቀው ሰው አይኖርም። ሙሉ ስልጣን ያገኛል። ባጭሩ የእርሷን አእምሮ ሰርቆ የእርሷ ወይም የእርሱ ባሪያ ያደርገዋል። ሌላው ትልቁ ምክንያት ዲፔንደንሲ ወይም ኮዲፔንደንሲ የሚባለው የስነ ልቦና ትስስር ነው። ተጎጂዋ ሰው ያንን ግንኙነት እንዳታጣ ባለቤቷ ጥሏት እንዳይሄድ ያላት ፍርሃት በጣም ከፍተኛ ይሆናል። አእምሮ ይህንን የመለያየት ፍርሃት ለመከላከል ሲል እሱ የተናገረው ውሸት ቢሆን እንኳን እውነቱን ተቀብዬ ትዳሬ ከሚፈርስ ይልቅ እኔው ራሴ ተሳስቻለሁ፣ አእምሮ የታሟል ብዬ በአምን ይሻላል የሚል መከላከያ ስምምነት በውስጧ ይፈጥራል። እንግዲህ ይሄ አብዛኛው የስብዕና መዛባት ያለባቸው ወይም ደግሞ ፐርሰናሊቲ ትሬት ወይም ፐርሰናሊቲ ዲስኦርደር ከምንለው ውስጥ ዲፔንደንት ፐርሰናሊቲ ትሬት የምንለው ነው። ግንኙነቱን ለማዳን ስትል የራሷን የማሰብ ጤንነት አሳልፋ ትሰጣለች። በዚህ ወጥመድ ውስጥ አጥቂው ሰው ተጎጂዋን ከጓደኞቿና ከቤተሰቦቿ ቀስ በቀስ ነጥሎ ያወጣል። የአንቺ ቤተሰቦች እኔን አይወዱኝም፣ ጓደኞችሽ መጥፎ አስተሳሰብ ነው የሚሰጡሽ እያለ ከሰዎች ያርቃታል። ለምን ከተባለ ደግሞ ሌላ ጤናማ ሰው መጥቶ አይ ይሄ እኮ ያንቺ ጥፋት አይደለም፣ እሱ እየዋሸሽ ነው፣ አንቺ እኮ ልክ ነሽ እንዳይላት በመፍራት ነው። እንግዲህ ተጎጂዋ ከሰው ስትገለል አእምሮዋ የሚሰማው ብቸኛ መረጃ የአጥቂው ድምፅ ብቻ ይሆናል። ያ ድምፅ ደግሞ አንቺ አእምሮሽ ታሟል የሚለው ብቻ ነው። ማነጻጸሪያ ሪያሊቲ ቼክ የምታደርግበት ምንም ሰው ታጣለች ማለት ነው። በእነዚህ ምክንያቶች ሰዎች እንደዚህ ባለው ወጥመድ ውስጥ ይገባሉ። እንግዲህ እነዚህ አሁን የጠቀስናቸው ምክንያቶች ከብዙዎቹ ጥቂቶች ናቸው። ይቺ ታካሜ ወደ እኔ ስትመጣ የራሷን ማንነት ሙሉ በሙሉ ማለት ይቻላል አጣው ነበር። በባሏ ላይ ጥገኛ ነች፣ ስለ ጤንነቷ ትጠራጠራለች፣ የአእምሮ ህመም እንዳለባት ታስባለች። ቀስ በቀስ የራሷን ውሳኔዎች በራሷ መወሰን እንድትጀምር በማድረግ በራስ የመተማመን ስሜቷን ወይም ሰልፍ ስቲሟን ደረጃ በደረጃ መልሰን ገንብተንላታል። ይሄ በንግግር ህክምና ውስጥ የሚደረግ አንደኛው የህክምና አማራጭ ነው። እንግዲህ ይህን ታሪክ ያነሳውላችሁ በምክንያት ነው። በአሁኑ ሰዓት በህብረተሰባችን ውስጥ
በትዳር ውስጥ በሉት፣ በፍቅር ግንኙነት ውስጥ በሉት፣ አልፎ ተርፎም ደግሞ አንዳንድ ጊዜ በስራ ቦታ ይህ የስነ ልቦና ብዝበዛ ወይም ጋዝላይቲንግ በስፋት እየተፈጸመ ይገኛል። አንድ ማወቅ ያለብን እውነት አለ። ማንም ሰው ማንም ይሁን ማን የእናንተን የማሰብ ጤንነት እንዲቀማችሁ መፍቀድ የለባችሁ። በአንድ ግንኙነት ውስጥ ስትሆኑ ሁልጊዜም ጥፋተኛ የምትሆኑት እናንተ ብቻ ከሆናችሁ ሁልጊዜ አንቺ አእምሮሽ ታሟል፣ አንተ አታውቅም፣ ነገሮችን ታጋናለህ የሚል ድምፅ ብቻ ከሰማችሁ ቆም ብላችሁ ለማሰብ ሞክሩ። ይሄ ፍቅር ሳይሆን የስነ ልቦና ጥቃት ሊሆን ይችላል። እንግዲህ አእምሯችን ለረጅም ጊዜ ጥቃት ሲደርስበት ራሱን ለመጠበቅ ሲል ውሸትን እንደ እውነት መቀበል ይጀምራል። ይሄ አንደኛው ቴክኒክ ወይም ደግሞ አንደኛው ሲስተም ነው። ይህን ስታደርጉ ግን የራሳችሁን ማንነት ነው የምታጠፉት። የሌላውን ሰው ጥላ ሆናችሁ ትቀራላችሁ፣ ወይም በዛ ሰው ላይ ጥገኛ በመሆን ማለት ነው። በዚህ ወጥመድ ውስጥ ያላችሁና እውነት እኔ ነኝ አእምሮ የታመመው እያላችሁ ላላችሁ ብቻችሁን አይደላችሁ። ወደ ጓደኞቻችሁ፣ ወደ ቤተሰቦቻችሁ፣ ከፍ ሲል ደግሞ ወደ አእምሮ ሐኪም በመምጣት እርዳታ መጠየቅ አስፈላጊ ነው። በእንደዚህ አይነት ሁኔታ ውስጥ እያለፋችሁ ከሆነ በስክሪን ላይ ባለው ስልክ በመደወል ወይም በቴሌግራም ቀጠሮ በመያዝ መታየት ትችላላችሁ። ለዛሬ ያስኩላችሁ ይህንን ይመስል ነበረ። እንደው ለውይይት እንዲሆን በግንኙነታችሁ ውስጥ እንዲህ አይነት የመጠራጠር ስሜት ገጥሟችሁ ያውቃል? ያጋጠማችሁን ነገር እስቲ በኮሜንት ቦክስ ላይ ጻፉልኝ። በሚቀጥለው ጊዜ ደግሞ በእንደዚህ አይነት ታሪክና አስተማሪ ቪዲዮዎች ይዤላችሁ ቀርባለሁ። እስከ ፕሮግራሙ ፍጻሜ አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሰብስክራይብ አድርጉ፣ ለሌሎች ደግሞ በማጋራት ለሌሎች እንዲደርስ አድርጉ። በቀጣይ ጊዜ እስከምንገናኝ መልካም ሳምንት ይሁንላችሁ። ሰላም ይብዛላችሁ።